ያልኩኝ ይቺ በምስሉ ላይ የምታዋት እህታችን በጣም ነው የምታሳዝነው። የእውነት እንደዚህ አይነት ስራ የምትሰሩ እህቶች መጀመሪያውኑ እርምጃ መውሰድ ያለባችሁ ማለት ነው። እንደዚህ ሳትጎዱ እንደዚህ ሰውነታችሁ አእምሯችሁ ሳይጎዳ ማለት ነው። ይቺ እህታችን እንግዲህ እዩዋት፣ ፊቷ ራሱ ይናገራል ማለት ነው። ፊቷ ላይ ራሱ ያለው ማዲያት ይናገራል። የእውነት በጣም ነው የሚያማው። በጣም መጀመሪያ ሲወስዷችሁ አንድ ቤት አንድ ክላስ 2 ክላስ 3 ክላስ ብለው ወስደው 3 ቤት 4 ቤት የሚያጸዷችሁ እህቶቼ እባካችሁ መጀመሪያ ላይ ምንም ነገር ሳትሰሩ በፊት ወዲያው እንዳመጧችሁ 2 ቀን 3 ቀን እንደሰራችሁ አልሰራም ማለት አለባችሁ። ከዚያም ደግሞ ቀጥታ ወደዚህ መታችሁ እርዱ ከማለታችሁ ይልቅ ለኤምባሲ መደወል አለባችሁ። ለኤምባሲ ደጋግማችሁ ስደውሉላቸው ኤምባሲዎች ያግዟችኋል። እዚህ ጋር አሁን ቲክቶክ ላይ መታችሁ እርዱኝ እኔ እንዲህ ነኝ ብላችሁ ያለውን ነገር አስረዳችሁ። እንደዚህ ብላችሁ ታስረዳችሁ በኋላ እሺ፣ ምሳሌ የሆነ ሰው ልርዳችሁ ቢል እንዴት ነው ሊረዳችሁ የሚችለው? ያ ሰው እኮ ገና የቤቱን ሎኬሽን ጠይቆ ቤት ውስጥ እንዴት እንደሆነ ያለውን ነገር ኢንፎርሜሽን ምናምን ሰብስቦ በዛ ላይ ታዋቂ ሰው ተፈልጎ ያ ሰው መጥቶ ከቤት እስከሚያስወጣችሁ ድረስ እናንተ በጣም ትጎዳላችሁ። በጣም ማለት ነው። ይቺ እህታችን እንግዲህ አስቡ፣ ከኢትዮጵያ ከመጣች 6 ወሯ ነው። የመጣችው በጠለብ ነው። በጠለብ ማለት ህጋዊ ማለት ነው። ያኔ ህጋዊ አድርገው ነው ያመጧት። ያሰሩት በስማቸው ነው። ፓስወርዷ እጇ ላይ የለም፣ ሊቃማዋ እጇ ላይ የለም፣ እጇ ላይ ምንም ነገር የለም። በዚህ አጋጣሚ ጠለብ መታችሁ ፓስወርዳችሁን ሲወስዱባችሁ ፓስወርዳችን የራሳችን ነው ብላችሁ የመከልከል መብት አላችሁ። ነገር ግን ያው ከነሱ ጋር ሰጋ ጠባ ነው የሚባለው። የሆነ ከነሱ ጋር ጠብ አንገጥምም ብላችሁ ፓስወርዳችሁን የምትሰጡ እህቶች ኮፒ ያዙ። ኮፒያችሁን ፓስወርዳችሁን ከመስጠታችሁ በፊት ኮፒውን ያዙ ማለት ነው። ወይ ኮፒውን ወይም ደግሞ የፓስወርዱን ቁጥር መያዝ አለባችሁ። በነገራችን ላይ ህጉ የሚለው ፓስወርዳችንን ራሳችንን የመያዝ ኃላፊነት ያለብን፣ ሲያልቅ ራሱ እነሱ የማሳደስ ግዴታ የለባቸውም። ራሳችንን የምናሳድሰው አንዳንድ ሰዎች ጥሩ ሰዎች ከሆነ ያሳድሱልናል። ሊቃማ ግን ራሷ የመያዝም ያለመያዝም መብቷ ነው። ሊቃማ በራሷ ነው ያሰራችው። እና ውድ እህቶቼ ይቺ እህታችን ከመጣች 6 ወሯ ነው። ቤት ውስጥ ምግብ የለም። ምግብ ሰርታ እንዳትበላ ቤቱ አይመችም ምግብ ሰርቶ ለመብላት። ምክንያቱም እነሱ ራሳቸው ውጭ ይበላሉ፣ ከቤተሰቦቻቸው ጋር ያመጣሉ። ቤት ውስጥ ምግብ ሲሰራ ለምን ይሸታል? ምን ሰርተች ነው ምናምን ጥያቄ አለ። በዛ ላይ ሁለተኛ ጊዜ የላትም። ጠዋት ሳለች 3 ፎቅ አስቡት። አንድ ምድር ራሱን ለማጽዳት በጣም ከባድ እኮ ነው። 3 ፎቅ ታጸዳለች። 3 ፎቅ ታጸዳች በኋላ ማታ ስትጨርስ መልሰው የት ይወስዷታል? ሌላ ቤት ይወስዷታል። እንግዲህ ሌላ ቤት ይወስዷትና እነሱ እኮ ተኝተው ነው የዋሉት። ከዛ ሌላ ቤት ይወስዷትና እዛ ቤት ደግሞ ከሌሊቱ 4 ሰዓት ድረስ ያጸዷታል። ከሌሊቱ 4 ሰዓት ድረስ ማለት በእነሱ አቆጣጠር 4 ሰዓት ድረስ ማለት በኢትዮጵያ አቆጣጠር ከሌሊቱ 10 ሰዓት ማለት ነው። ከዛ 10 ሰዓት ወደ ቤታቸው ወደ መኖሪያ ቤታቸው ይመልሷታል። ያ 3 ፎቅ አለበት ቤት ይመልሷታል። ከዛ አስቡ እንግዲህ 10 ሰዓት ከዛ ይነሳሉ። 11 ተኩል ቤት ቢደርሱ እንግዲህ ልጅቱ ስትለፋ ነው የዋለችው፣ ስትደክም ነው የዋለችው። ሻወር መውሰድ ያስፈልጋታል ምናምን ብዙ ነገር አለ። ሻወር እስከምትወስድ ምን እስከምትል 6 ሰዓት ሆነ። ያንኑ ቶሎ በአፋጣኝ ወስዳ ማለት ነው 6 ሰዓት ሆነ። ከ6 ሰዓት ደግሞ መልሳ ግዴታ 8 ሰዓት ላይ መነሳት አለባት። ያንኑ ሰዎቹ ተተኙ። ሰዎቹ ካልተኙ 7 ሰዓት መነሳት አለባት። እንግዲህ በ24 ሰዓት ያለቻት እረፍት ወይም መኝታ ሰዓት 2 ሰዓት ብቻ ናት። አስቡ 2 ሰዓት ብቻ ማለት ነው። ደሞዟ ስንት ነው አትሉ? ደሞዟ 1000 ብር። 1000 ብር አስቡት። የምታጸዳው 2 ቤት ነው። 24 ሰዓት ነው የምትሰራው። ደሞዟ 1000 ብር ነው። ምግብ የለም፣ ነፃነት የለም፣ እረፍት የለም። እና ይቺ እህታችን አሁን ሲጠናባት ምንድን ነው ማድረግ ያለባት? ወደ ሚዲያ ወጣ እባካችሁ እርዱኝ፣ እኔ ልጆችን ጥዬ ስለመጣሁኝ ለልጆቼ እንዲሞት አልፈልግም፣ ከዚህ ቤት አስወጡኝና ሌላ ቤት አስቀጥሩኝና ስራዬን ልስራ አለች። ነገር ግን እሷ መጀመሪያ ማድረግ ያለባት ለኤምባሲ መደወል፣ ለኤምባሲ ደውላ ያለውን ነገር ማስረዳት
ለቢሮዋ ደጋግማ መደወል። ወዲያው እንደመጣችሁ ወዲያው ስራ እንደገባችሁ ስራውን አይታችሁ ቤቱ ትልቅ ከሆነ አሁን ምሳሌ 3 ፎቅ ከሆነ እኔ መጀመሪያ ስገባ ቤቱ 3 ፎቅ ከሆነ አንቺ አትሰሪም ሌላ ሰራተኛ አመጣለሁ በቀን አይጸዳም ብትለኝ ራሱ አላምንም። እኔ አልሰራም። 3 ፎቅ ያለበት ቤት አልሰራም። ነገር ግን እኔ ስመጣ 2-3 ሰራተኛ እዛ ቤት ውስጥ ታለ ምናልባት እነሱን ጠይቄ እነሱ በሰላም የሚያስረዱ ከሆነ 2 ቀን 3 ቀን ስራ እንዴት እንደሚሰሩ አይቼ ልሰራ እችላለሁ። አሁን እሷ 6 ወር ሰርታለች፣ 6 ወር ታግሳለች። አሁን ከ6 ወር በኋላ ቢሮ ብትደውል ራሱ ግዴታ 2 ዓመት መጨረስ አለብሽ ትባላለች። እሷ ማድረግ ያለባት መቼ ነው? ቀርማ እንግዲህ ከኢትዮጵያ ስትመጡ አንደኛ ቋንቋ አታውቁም፣ ሁለተኛ ከሰዎቹ ጋር መግባባት አትችሉም። ስራ በዛ አነሰ። እናንተ የመጣችሁት ለስራ ነው፣ ለዓላማ ነው። ልጆቻችሁን ልታስተምሩ፣ ወንድሞቻችሁን ልናስተምር ነው የመጣ ነው። ስለዚህ ስራውን ዝም ብለን ግፋው በግፋው እንገፋለን። እንደዚህ ፊታችን እንዳለ ማዳት ሲሆን ከሰውነት ስንወጣ እንደዚህ ሰውነታችን እንደዚህ እንዲህ መራመድ ሲያቅተን ወደ ሚዲያ እንመጣለን። ከተጎዳም በኋላ ወደ ሚዲያ ብንመጣ ብንታከም ሐኪም ቤት ብንሄድ ራሱ ታክመን እኮ ጤነኛ ነው። ምክንያቱም በጣም ተጎድተናል። ይቼታችን አሁን ከዚህ ቤት ወጥታ ሌላ ስራ ትገባለች። ሌላ ስራ ብትገባ ራሱ ውስጧ ተጎድቷል። አንደኛ በምግብ ተጎድታለች፣ ሁለተኛ በስራ ተጎድታለች። ስለዚህ ከአሁን በኋላ ስራ ብትሰራ ራሱ ጤነኛ አትሆንም። በጣም ተጎድታለች። እና እህቶቼ ማንኛችንም ብንሆን ስራ ስንገባ እናት ቤት ከገባን የልጅ ቤት ጽዳት አጽዱ እንባላለን። ያገቡ ልጆች አሉ፣ የእነሱን ጽዳት አጽዱ እንባላለን። ብዙ ነገር አለ። ነገር ግን ቤቱ ቀላል ከሆነ ቤቱ ጽዳት የማይበዛ ከሆነ የማይካበድ ከሆነ ልንሰራ እንችላለን። ምክንያቱም የመጣ ነው ለዓላማ ነው። ነገር ግን 3 ፎቅ ከዛም ሌላ ቤት የሚያጸዷችሁ ከሆነ 6 ወር ድረስ ለምንድን ነው የምትጠብቁት? 6 ወር ድረስ አትጠብቁ። በቃ 1 ወር 15 ቀን 2 ወር ሲሆናችሁ እኔ ያሰራል አለቀ። የዛ ቢሻው ኢትዮጵያ ታሳፍራችሁ ቢሻው ቢሮ ተወሰዲያችሁ እንዲሁ ብቆርጣችሁ ራሱ ከመሞት ይሻላችኋል። አልሰራም በቃ። ለኤምባሲ ደጋግማችሁ መደወል፣ ለቢሮአችሁ ደጋግማችሁ መደወል። ቢሮዎች ስትደውሉላቸው ስልክ የማያነሱላችሁ እናንተ እንዳትመለሱ ነው። እናንተ ተተመለሳችሁ ለቢሮ የተከፈለው ብር ይቀርባችኋል። ለዛ ብለው ነው። እባካችሁ እህቶቼ ከእንደዚህ አይነት ነገር ራሳችሁን ጠብቁ። መጀመሪያ እኛ ጤና ስንሆን ነው ብር የሚገኘው፣ ስራ የሚገኘው። ሰርተን መለወጥ ቤተሰቦቻችንን መለወጥ የምንችለው እኛ ሰላም ስንሆን፣ እኛ አእምሯችን ጥሩ ነገር ሲያስብ ነው። እና ስለዚህ ከመጀመሪያውም ጀምራችሁ አልሰራም ማለት አለባችሁ። 2 ወር 3 ወር 4 ወር ከሰራሽ በኋላ አልሰራም ብትይ ቢሮዎች ራሱ አይቀበሉሽ። ግዴታ 2 ዓመት ኮንትራትሽን ጨርሽ ይሉሻል። እና ውድ እህቶቼ እባካችሁ ራሳችሁን ጠብቁ እላለሁኝ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያድርግልኝ። ወዳችኋለሁ፣ አከብራችኋለሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።